በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። ስለመሆኑ ከዚህ በፊት ሲዳማ ክልል ላይ ምን ነበር የተፈጠረው? የደቡቧ መዲና የሆነችው ሐዋሳ ያኔ በሞቅታዋና በደማቅ ነገሮቿ የበርካቶችን ቀልብ የሳበች ውቢቷ ሐዋሳ በጽዳቷና በሐይቆቿ በርካቶችን ያስደመመች ከተለያዩ የዓለም ክፍሎችም በርካታ ቁጥር ያላቸው ወይም አያሌ ቁጥር ያላቸው ቱሪስቶች ሲመጡም ለሀገሪቷ ከፍተኛ የገቢ ምንጭ ቱሪዝም ከሆኑ ስፍራዎች መካከል አንዷ ሐዋሳ ነች። ሐዋሳ ታዲያ በሰዓቱ በርካቶች ለመኖር የሚመኟት በጣም አስገራሚና ለወጣቶችም የስራ ዕድል የተመቻቸ ነበር። ታዲያስ ሐዋሳ የኋላ ኋላ ግን ከዚህ በፊት የነበሩት ህዝባዊ ጥያቄዎች ነበሩ። የሲዳማ ክልልነት ጥያቄ የሲዳማ ክልል ከሆነች በኋላ ግን በጣም የሚያሳዝነው የሲዳማ ክልልነቱ ሳይሆን ጉዳዩ ብዙ ነገሮች እንደተቀዛቀዙና በተለይ የተረከቡት የባለስልጣን በጣም በሚያሳዝን ሁኔታ የሚያደርጉት ነገር በከፍተኛ ሁኔታ ህዝብን የማዳከም ህዝብን የማጭበርበር ስራ ነው በማለትም ነው በርካቶቹም ሀሳባቸውን ቅሬታቸውን ሲያቀርቡ የነበሩት። ምክንያቱም ሐዋሳ የሲዳማ ክልል ብትሆንም ምቹ ሁኔታና ለእድገት ጥሩ ሁኔታ ይፈጠር ነበር። ግን ባለስልጣናት አሁንም ህዝብን በከፍተኛ ሁኔታ እየጋቱ ነው፣ በሲዳማ ስም እየነገዱ ነው በማለት በርካቶች ቅሬታ ሲያቀርቡ ሲቆዩ የኋላ ኋላ ግን በአደባባይ ወጥቶ የታገለው በኢትዮጵያ ዘፈን በጣም በሚገርም ሁኔታ በተለይ በደቡብ ሙዚቃዎቹ በርካቶቹ እንደሚሉት ከሆነ በአደባባይ ኢትዮጵያን ያስጠራ ማለት ይቻላል። አልፎም ደግሞ ጅማ አባጂፋር በሚሉት ስራዎቹ በጣም በሚገርም ሁኔታ የበርካቶችን ቀልብ የሳበው ድምፃዊ ወይም ዘፋኝ ቶኪቻው ነው። ቶኪቻው ታዲያ አነጋጋሪነቱ ከዚህ በፊት በዘጠናዎቹ ፈርጥነት አልፎ እስካሁን ድረስ አነጋጋሪነትን ቀጥሏል። በተለይ ደግሞ ስለ ሰላም እንጂ ስለ ጸብ አይወድም። በቅርቡም እንዳንሆን ሰላም ሁሌ የሚለውን የእናንተ ሴራና ፖለቲካ ጥንቅር በል ህዝቦቻችንን አትከፋፍሉም በማለትም በአደባባይ መዝፈኑና ማውገዙም የምታወስ ነው። ቶኪቾ በቅርቡ ሐዋሳ ህዝብ በከፍተኛ ሁኔታ እየተሰቃየ ነው፣ የሲዳማ ልጆች በከፍተኛ ሁኔታ እየተሰደዱ በየአገሮዱ ስራ ፍለጋ በጣም በሚያሳዝን ሁኔታ እንደውም በቀን ስራም እየተንከራተቱ እንደሚገኙ ጭምርም ነው። እነሱ በብዙ 100 ሚሊዮን የሚቆጠር አሜሪካ ቤት ይሰራሉ በማለትም አቶ ደስታ ለዳሞ ላይም ክስ ማቅረቡም የምታወስ ነው። እስከ መጨረሻው እታገላለሁ በማለትም ቶኪቾ ቆርጦ መነሳቱ የማይረሳ ነው። ታዲያ የቶኪቾ ትግል በርካቶችንም ከጎኑ እንዲቆሙና እንዲሰለፉ አድርጓል። ቶኪቾ ለብዙዎች ድምጽ እንደሆነ ጭምርም ነው። ምክንያቱም ትላንትናም የነበረው ውጊያ የእርስ በርስ ጦርነት በተለይ ሐዋሳ ላይ የተነሳው ጉዳይም ላይ ነው ታሪኩንም የኋላ ተመልሶም ያነሳው የእርስ በርስ በጣም በፍቅር የሚኖረውን ህዝብም ለመለያየት ለመከፋፈል ነው የሚሰሩት፣ በከፍተኛ ሁኔታ ለማጋደል ለማጫረስ የሚሰሩት ስራ በማለትም ቶኪቾ ሀሳቡን ቅሬታውን ማቅረቡ የምታወስ ነው። ከዛ በኋላ ደግሞ አቶ ደስታ ለዳሞ የሲዳማ ክልል ዋና ፕሬዝዳንት የሆኑት ቶኪቾ ላይ ወጥቶ በማላገጣቸው በርካቶች ደግሞ ቁጣን በበርካቶች ዘንድ እንደቀሰቀሰ ጭምርም የማይረሳ ነው። ታዲያ ጠቅላይ ሚኒስትሩ ከዚህ በፊት የተለያዩ የደቡብ አመራሮችና የሲዳማ አመራሮች በራሳችሁ ጊዜ ስልጣናችሁን ትለቃላችሁ ብዬ እገምታለሁ ማለታቸውም የምታወስ ነው። ታዲያ ዛሬ የተሰማው ምንድን ነው? ጠቅላይ ሚኒስትር አብይ አህመድ የተናገሩት አልፎም ደግሞ ቶኪቾም ስታገል የቆየበት ጉዳይ ነው። ታዲያ ምን ነበረ የተፈጠረው? እስኪ የምናየውናል። በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዢና ዝውውር ተባባሪነት ተጠርጥሮ ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት ክልሉ ከፍተኛ ባለስልጣን የሆኑትን የምክር ቤት አባል ያለመከሰስ መብት ያነሳው ሐሙስ ሰኔ 5 2017 ዓ.ም ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑት አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳቡ የቀረበባቸው አቶ አለማየሁ ከሲዳማ ክልል ምስረታ አንስቶ በክልሉ ከፍተኛ ኃላፊነት እርከን ላይ የቆዩ ናቸው። የውሳኔ ሀሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ባለስልጣኑ የተጠረጠሩት በኃላፊነት ላይ ያሉ ፈጽሟቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ተገልጿል። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆኖ ሲመሩ በነበሩበት ጊዜ ስልጣንን ያለአግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኙበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበልም ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊ ህገወጥ ያደንዛዥ እጽ ዝውውር ፍቃድ መስጠት እንዲሁም ህገወጥ የጦር መሳሪያ ግዢና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎችን ቀርቦባቸዋል።
የግሉን ጥቅም መሰረት በማድረግ በክልሉ ውስጥ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለው በፊቲ ቢሮ የቀረበው ሌላኛ ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊ በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፊቲ ቢሮ ኃላፊ አቶ ማቱ ገልጸዋል። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለው አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃው ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶቹን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢው ማጣራት ስራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በመረጃው አስፍሯል። የሲዳማ ክልል ምክር ቤት በቀረበለት የአቶ አለማየሁን ያለመከሰስ መብት የማንሳት ውሳኔ ሀሳብ ላይ በስፋት እንደተወያየና በዚህም የግለሰቡን በርካታ የወንጀል ድርጊቶች እንደተነሱም ተጠቅሰዋል። ከዚህ ውይይት በኋላ ምክር ቤቱ የሰላምና ጸጥታ ቢሮ ኃላፊ ያለመከሰስ መብት እንዲነሳ በሙሉ ድምጽ እንደወሰኑ ተገልጿል። ሲዳማ ክልል በከፍተኛ ባለስልጣንን ከኃላፊነት አንስተው በወንጀል ድርጊቶች ተጠያቂ ሲያደርግ ይህ የመጀመሪያው አይደለም። የሐዋሳ ከተማ ከንቲባ የነበሩት አቶ ጸጋዬ ቱኬ ሐምሌ 2015 ከኃላፊነት ከተነሱ በኋላ በቁጥጥር ስር ውሎ ተከሰዋል። በተከሰሱበት የሙስና ወንጀል ጥፋተኛ የተባሉት አቶ ጸጋዬ የሐዋሳ ከተማ ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ባለፈው መጋቢት ነበር። ቶኪቻው ከዚህ በፊትም በከፍተኛ ሁኔታ የሲዳማ መሬቶች፣ የሲዳማ ነገሮች፣ የብዙ ነገሮች የህዝቦችን ችግሮች በጣም በሚያሳዝን ሁኔታ ከመፍታት ይልቅ መቀማትን የመረጡት ህዝብን ግጦ ባዶ አጥንቱን አስቀርቷል በማለትም ነው ቶኪቻው ከፍተኛ ትግል በቁጣ ማህበራዊ ሚዲያ ላይ በመቅረብ የተናገረው። ቶኪቻው ወይም ዮሐንስ በትክክለኛ ስሙ በአደባባይ ወጥቶ ነበር። ትግሉን እስከ መጨረሻው ይታገላለሁ፣ አርቲስቶችም ተጽዕኖ ፈጣሪዎችንም ደግሞ እየታሰሩብኝ በማለትም ነው ኢትዮጵያ የምትባለው ድምጻዊት ቶኪቻው ጋር የሰራችው ድምጻዊት በተለይ በሲዳማ ትግል ዙሪያ የመጀመሪያ ዘፈኑን ስለቅ የሰራችው እሷ በጸጥታ ኃይሎች መወሰዷም የምታወስ ነው። እኛ አንላቀቅም አንድ ነገር ብትሆን በማለትም ቶኪቻው ከዚህ በፊትም በከፍተኛ ሁኔታ ትግሉን መናገሩም የምታወስ ነው። አጠቃላይ አሁን የሲዳማ ክልል ባለስልጣናትን ጨምሮ የተለያዩ የደቡብ ክልል ባለስልጣናት ከስልጣናቸው በራሳቸው እንደሚለቁ ተስፋ አድርጋለሁ በማለት ጠቅላይ ሚኒስትር አብይ አህመድ መናገራቸውም የምታወስ ነው። ገንዘብ የህዝብ ነው፣ ሀብት የህዝብ ነው። የቶኪቻው ጥያቄ የሲዳማ ህዝብ ወጣቶች ስራ እድል ፍጠሩለት፣ አለዚያ እዛ የእናንተ የአባታችሁ መቀመጫ አይደለም በማለትም ነው በአደባባይ በሰዓቱ መግለጹ የምታወሰው። ስለዚህ እዚህ ጋር የምንቀመጠው ወይ አልጋ አድርገን ለመተኛት የህዝቡን ገንዘብ እንደፈለግ ለመመዝበር ለማሸሽ ወጣቱን ለማሰቃይ ሳይሆን ለልጆቹ ለወጣት መልካም የስራ እድል ለመፍጠር የተሻለ ነገር ለማምጣት እንጂ በማለትም ነው ቶኪቻው እየገለጸ ያለው። ስለዚህ መታገል ያለብኝ እስከ መጨረሻው በማለትም በከፍተኛ ቁጣና ድምጽ በሰዓቱ ማህበራዊ ሚዲያ ላይ ቀርቦ በመናገርም ትግል መጀመሩም የምታወስ ነው። ክብራትና ክብራን የዩቱብ አድማጮቼ አጠቃላይ እስካሁን ድረስ ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።